በተለምዶ ሃይመን ወይም ደግሞ የሴት ልጅ ክብረ ንጽህና በሚጎዳ ጊዜ ወይም ደግሞ ድንግልናዋ ከሌለ በቃ ክብሯን ጥላለች ሲባል ታውቃላችሁ ወይም ደግሞ ከዚህ በፊት የግብረ ስጋ ግንኙነት አድርጋለችና ክብሯን ጥላለች ማለት ነው ሲባል ሰምታችሁ ሊሆን ይችላል። ይህ ታዲያ ምን ያህል እውነት ነው? ሰላም ጤና ይስጥልኝ ውድ የተወደዳችሁ የቻናሌ ቤተሰቦችና ተከታታዮች እንደምን ቆይታችኋል? ተመልካቾቼ በዛሬው ዕለት ደግሞ ይዤላችሁ የመጣሁት ቪዲዮ ስለ ሴት ልጅ ክብረ ንጽህና ወይም ደግሞ ሃይመን የምንለው ክፍል ምን ማለት እንደሆነና ስንት አይነት የክብረ ንጽህና በሰውነታቸው ላይ ሊከሰት እንዳለ የምንመለከት ይሆናል። ከኔ ጋር አብራችሁን ቆዩ። ተመልካቾቼ ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑና የትኛውንም የምሰራላችሁ ቪዲዮ ላይክ እና ሼር አድርጋችሁ ጥያቄዎቻችሁን በኮሜንት ሴክሽኑ ስር አስቀምጡልኝ ስል መልእክቴን አስተላልፋለሁ። በቅድሚያ ሃይመን የምንለው ወይም ደግሞ የሴቶችን ክብረ ንጽህና መኖሩን የሚገልጸው ስስ ሽፋን ምንድነው? ይህ ሽፋን ወይም ደግሞ ሜምብሬን የምንለው የሴት ልጅ ብልት መግቢያ ላይ የሚገኝ በከፊል የሚሸፍን ስስ የሆነ የተፈጥሮ አካል ነው። በተለምዶ ይህ ሽፋን መኖሩን አንድ ሴት ድንግልናዋን ወይም ደግሞ ክብሯን እየጠበቀች ነው የሚል ማህበረሰባዊ ግንዛቤ እንዳለም የምንረዳ ይሆናል ማለት ነው። ነገር ግን አንዲት ሴት ይህንን ስስ ሽፋን በተፈጥሮ መንገድ ልታጣው ስለምትችል ክብሯን ጥላለች የሚል መደምደሚያ ላይ ልንደርስ አይገባም ማለት ነው። በእንግሊዘኛው ሃይመን የምንለው ይህ አካል በጽንስ እድገት ጊዜ በ8ኛው ሳምንት የሴት ልጅ ብልት መፈጠር ይጀምራል። ስለዚህ ይህ ስስ ብልት አካል አብሮ መፈጠር ይጀምራል ማለት ነው። በጨቅላ ሴቶች ላይ ይህ አካል በጣም ቀጭንና የሚለጠጥ ስስ ሽፋን ሆኖ ሊከሰት ይችላል። በሚፈጠርበትም ወቅት ታዲያ ይህ ሽፋን የራሱ የሆነ ቅርጽና ልዩነት ሲኖረው፣ በጥቂቶች ላይ ደግሞ ትንሽ ወይም ደግሞ አነስተኛ ሊሆን ይችላል። በሆርሞን መለዋወጦችና በከባድ የአካል ብቃት እንቅስቃሴዎችም ጭምር በተለያዩ ምክንያቶች ከጊዜ ሂደት በኋላ ሊቀያየር ይችላል። በውስጡ ኢላስቲን የተባለ ኮኔክቲቭ ቲሹ ይዘት ያለውና የደም ስሮችም አሉት። ታዲያ በዚህ ምክንያት ነው ይህ ሽፋን በሚጎዳበት ሰዓት የህመም ስሜትና የደም መፍሰስ የሚኖረው ማለት ነው። በመቀጠል ተመልካቾቼ አብረን የምንመለከተው ደግሞ ይህ የተፈጥሮ አካል ስንት አይነት እንደሆነና ለስንት እንደሚከፈል የምንመለከት ይሆናል። ከኔ ጋራ አብራችሁን ቆዩ። አንደኛ አኑላር ሃይመን። ይህ ስስ ሽፋን ክብ ወይም ደግሞ በመሃሉ ቀለበት መሰል ሽፋን ያለው ነው። ይህ ሽፋን በአብዛኛው ጊዜ የተለመደ ሲሆን የሴት ብልት መግቢያ ክፍተትን ወይም ደግሞ vulቫን ሸፍኖት የሚገኝ ነው። ሁለተኛ ክሪሰንትሪክ ሃይመን። ይህኛው የሽፋን አይነት ደግሞ የግማሽ ጨርቃን ቅርጽ የያዘ ሲሆን የሚገኘውም በታችኛው የሴት ብልት መግቢያ ላይ ነው። ሶስተኛ ሴፕቴት ሃይመን። ይህኛው ስስ ሽፋን አይነት ደግሞ ቀጠን ባለ የስጋ ጅማት ዘንግ ለሁለት የተከፈለ ሲሆን በዚህ ምክንያት ደግሞ ሁለት ክፍተት ያለው ያደርገዋል ማለት ነው። አራተኛ ክሪብሪፎርም ሃይመን። ይህኛው የሽፋን አይነት ደግሞ ትናንሽ ነጠብጣብ የሚመስሉ ክፍተቶች ያሉት ሲሆን ይህ ልክ እንደ ማጥለያ የሚመስል ቅርጽ ይሰጠዋል ማለት ነው። አራተኛ ኢምፐርፎሬት ሃይመን። ይህኛው ሽፋን ደግሞ የሴት ብልት መግቢያ ላይ የሚገኝና ምንም አይነት ክፍተት ሳይኖረው ሙሉ በሙሉ የሚሸፍን ነው። በህፃናት ላይ ከተለያዩ የቅባት ይዘቶች መውጣት ጋር በተያያዘ ሙኮኮልፖስ እንለዋለን። እንዲሁም ፔሪድ በሚከሰትበት ዕድሜ ጊዜ ደግሞ መውጫ ስለማይኖረው ይህንን ደግሞ ሄማቶኮልፖስ የምንለው ይሆናል ማለት ነው። ኢምፐርፎሬት ሃይመን በህክምና ወይም ደግሞ በሰርጂካል ኢንተርቬንሽን ሊታገዝ ይገባዋል። ሌላኛው ማይክሮፐርፎሬት ሃይመን የምንለው ሲሆን ትናንሽዬ ክፍተት ያለው ቢሆንም ነገር ግን በፔሪድ መምጫ ጊዜ የፔሪድ ፍሰትን ሊከለክል ይችላል ማለት ነው። ውድ ተመልካቾቼ በመግቢያ ላይ ላነሳላችሁ ወደ ሞከርኩት መንደርደሪያ ሐሳብ ልመልሳችሁ። ታዲያ ሃይመን የምንለው ስስ ሽፋን በሚጎዳበት ጊዜ የሚከሰተው ሂደት የድንግልና መሰበር ወይም ደግሞ መጎዳት ሳይሆን መለጠጥ ነው። ይህ ሽፋን በሚለጠጥበት ጊዜ ለምሳሌ በግብረ ስጋ ግንኙነት ወቅት ሊሆን ይችላል። ሲለጠጥ በላዩ ላይ ያለው ሽፋን ይሰፋና ሊደማ ይችላል ማለት ነው እንጂ ይጠፋል ማለት ግን አይደለም። ሌላኛው ልብ ማለት ያለባችሁ ሐሳብ ደግሞ ይህ ሽፋን በአንዳንድ ሴቶች ላይ በተፈጥሮ ላይኖር ይችላልና ታዲያ በዚህ ጊዜ በግብረ ስጋ ግንኙነት ሰዓት ስላልተገኘ ወይም ደግሞ ስላልደማት የመጀመሪያው ሴክሹዋል ኢንተርኮርስ አይደለም ተብሎ ሊታሰብ አይገባም። ስለዚህ በተፈጥሮ ይህ ስስ ሽፋን የሌላት ሴት ድንግል አይደለችም ማለት የተሳሳተ ግንዛቤ ነው። ሌላኛው ይህንን ስስ ሽፋን የሚጎዳ ነገር ሲኖር ለምሳሌ እንደ ከባድ ስፖርታዊ እንቅስቃሴ በሚኖርበት ሰዓት በከፍተኛ ሁኔታ ስለሚለጠጥ አሁንም ስስ ሽፋኑ ጠፍቷል ሊያስብለው ይችላል ማለት አይደለም። ውድ ተመልካቾቼ በዛሬ በሰራውላችሁ ቪዲዮ ላይ ያላችሁን የትኛውም ጥያቄዎች በኮሜንት ሴክሽኑ ስር እንድታስቀምጡልኝና በቀጣይ ደግሞ የምሰራላችሁ ቪዲዮ ላይ እንድትጠባበቁ ስል መልእክቴን አስተላልፋለሁ። በቀጣይ እስከምንገናኝ ድረስ መልካም ቆይታ።